የሚረዱት ልጆች ይውላት አሁን ማናርጉ ብለዋቸው ነው የምትሉ ሰዎች ካላችሁ ባንድም በሌላ መንገድ እህቶቻችን እንዳይጎዱ እንዳያደርጉ የማንቃት ስራ የኛ ኃላፊነት ስለፈለግን ሳይሆን ስራችን ስለሆነ የማንቃት ራሳቸው እንዲጠብቁ እዚህ ጋር የሚረዱት ቤተሰብም ጭምር እንዳለ ማለት ነው ያላቸውን እድሜያቸውን መስዋዕትነት ከፍለው ተሸውደው ያለቀሱ የመጡ ሰዎች ካሉ እነዛ ነገሮች እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው ስለዚህ ማን አድርገው ብሏቸው ነው ያደረጉት ካልከኝ አሁን ምንድነው መጠየቅህ ወንድሜ ከቻል እንደውም በዚህ አጋጣሚ ስላገኘው ቴንኪው አንደኛ ተደራጅተው እንደዚህ ያድርጉላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው ጀስት እንዳድናቂ ነው ወይም ይሄ ነገር አልተደረገም ሚዲያ ላይ ያለ ስማጥፋት ነው ይሄንን ነገር እስኪ ንገረን ካንተ እንስማ መጀመሪያ እና እሱ ማለት ካልከሱ ባለ ጉዳዩ ስለሆነ ሰብራራ በደንብ አንድ ጊዜ ለሱ ለማለፈላት ለሱ አንቺን ጥያቄ ካለሽ ጠይቂኝና መልስልሽ አይ ሶሪ በመጀመሪያ ካወራው ነገር ላንሳልክ መጀመሪያ ምን አወራክ በዚህ ሳምንት እንደ አንድ ክርስቲያን ፕሮግራሙ ባይሆን ጥሩ ነበራል ይሄ ሐሳብን እደግፈዋለሁ ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራሙን ያዘጋጀነው እንደማንኛውም ሰው ኖርማል ቀለል ያለ ኢቨንት ነበር ያስብነው የነበረው ማለት ነው ግን ደግሞ ሰው መጣ ምናምን የነበረው ነገር ተቀየረ የሰው ልጅ ነን እንሳሳታለን በቃ የዛን ቀን አለፈ በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ ትኬታቸው ለአጭር ቀን የሆነ ማለት ነው የግዴታ መሄድ ስለነበረባቸው በቃ ለነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው አሁን ምናልባት ስናወራ ከሰማት እሁድ ምን ደግመው ለምንድን ነው አንዳንድ ሰዎች አንመጡም ነበር ለምን ጾምም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው ያ ማለት ምን ማለት ነው በጾም ማድረጉን ፈልገን ማድረግም እንደተፈልጌ ነው ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው እና አብርሃም ብራችንን ወስደዋል ወይንም ለነሱ ብለን ይሄንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናችሁ እኛ እንደተቀበለንና እኛ ያንን ነገር አሴት እንዳደረግነው በምን እርግጠኛ ናችሁ ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል ምን ልበልሽ አንበሳ አወረደልህ አንበሳ ልክ ሲያወርድልህ ፕሮፋይሉን ተጨና የመዳም ቅመም ነሽ ወይንስ ከአሜሪካን የላከው ስጦታ ማነ አንተን የሚጎዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ በመጀመሪያ ደረጃ ማለት ነው የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ኢትስ ኦኬ ግን አንዳንድ ጊዜ ደግሞ እንደ ሰው እንደ ህሊና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላለሁ የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ድንገት አሁን የመዳም ቅመም 10 ዓመት ለፍታ የሆነ ነገር ላድርግልህ በአንድ ብትለኝ እሺ አልልም ይሄ ምን ማለት ነው ህሊና ስላለኝ ማለት ነው ከዛ ባለፈ ደግሞ እኔ ከማንንም በላይ ዩቲዩብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰቤን ማስተዳድራለሁ ገባ ከራሴ አልፌ ቤተሰቤን ማስተዳድር ሰው ነኝ አንደርስታንድ እንድታረገው የምፈልገው ነገር ከዛ ባለፈ ይሄ ተቃቀም ብሮች የሆነ ነገሮች ምናምን እኔን አይፎግረኝም ወይንም እኔን ሊሸውደኝም አይችልም ተረዳኝ እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ ላለው አክሴፕት ማድረግ ያለብኝ ነገር ግን አክሴፕት አድርጋለሁ ስለዚህ አሁን ላይ በዛው ላይ ጨምረህ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ አይደል ላይቭ ላይ ጊፍት ይሰጣል ማንንም ምን እንደሆነ ሳታውቅ ይሰጡሃል ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መተው እንደዚህ ሰጠው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን በመጀመሪያ ደረጃ ማለት ነው አንዳንድ ጊዜ ቤተሰብ ስትሆንና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት ራሱ ስለፈለጉ አይደለም ሌላው በሚሊየን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደለም አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ እንደው ከልምድ ብትነግሩ
በሆነ ችግራቸው ላይ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እኮ በሀሳብ ረዳቸዋለሁ፣ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጥተው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አታነሳም ጋይስ? አሪፍ ነው ያነሳው ጥያቄ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ የሆነ አንተ ያደረካቸውን ነገሮች ይሄንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄ ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ ወሳኝ ሆነ ልንገርህ፣ ችግር የለውም በጋራ በቃ ነገር አልፈልግም፣ ግን እነግርሃለሁ። እኔ የትኛውም ሰው የትኛውም የመዳም ቀመን እኔን ዋትስአፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደ ኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል፣ ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ 3 መኝታ ባለ 2 መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን ነው የመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህንን ነገር አሁን እኔ አድርጌያለሁ ብዬ መናገር አልፈልግም፣ ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይክፈለኝ ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበልህ መሰለህ ለኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ፣ ምን አልክ አንተ ደግሞ ያስኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማያው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረዳድ የሰውን የምታቀርብበት አንግል ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱኝ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተን እያልኩ አይደለም፣ የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ገባ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ። ዱባይ ነኝ አይደል ያለሁት፣ ዱባይ ነኝ ያለሁት። ግን ማንም ሪስፔክት አያደርጋቸውም። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን? ጥያቄ ሲነሳባቸው ግን ማንንም ሰው አይሰሙም። ወይ ልጨርስልህ፣ ማንንም ሰው አይሰሙም እነዚህ ሰዎች። ለምን? ማንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለን፣ ከዱባይ ሊሆን ይችላል ከሳውዲ ከየትኛውም ሀገር ሲመጡ አብረሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት ሄደን የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታክት ይሄ ነው በአጠቃላይ ማለት ነው። እኔ ራሴን እየሰቀልኩብህ ወይንም ራሴን የሆነ ቦታ እያደረኩኝ አይደለም። የሰው ልጅ ሰው በመሆኑ መከበር አለበት በመጀመሪያ ደረጃ። ስለዚህ ይህንን ነገር ግን አላይም። በቃ ሚዲያ ላይ ያንቋቸዋል፣ ይሰድቧቸዋል፣ ምናምን ነገር ነው። ለምን ይሰደባሉ? መናገር ከፈለክ በስነ ስርዓት እህቴ እንዲህ እኮ ብታደርጊ ነገ ህይወትሽ ይጠቅምሻል፣ በስነ ስርዓት ማስረዳት አለ። መንገድ ግን እንዳለ እነሱ ለማናደድ እና ለቅናት ነው። ከዛ ባለፈ ደግሞ ምን ይፈጠራል መሰለህ? ልጨርስልህ፣ አንድ ደቂቃ ብዙ አላወራም፣ አንድ ደቂቃ ታገሰኝ። ከዛ እነዚህ ልጆች ምን ይሆናሉ? ይናደዱና ያላደረጉትን ነገር አደረግን ይላሉ። ለምሳሌ ከዛ በፊት ለአብርሽ መኪና ልንገዛለት ነው ብለው አውቀው እናንተን ለማናደድ ወይንም ደግሞ የሆነን ሰንበዲ ለማናደድ መኪና የሆነ ቦታ ቀርጠው ምናምን ይኸው የአብርሽ መኪና ልንገዛ ነው ምናምን ብለው ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር ምን ይደርሳል? እውነት ይመስለውና ያንን ነገር አስቴት ያደርገዋል ማለት ነው። ማንም እኔ መኪና ስገዛ አሜንዞ ሳንቲም ያገዘኝ የለም። የትኛውም የመዳም ቅመም 1 ብር አላገዘችኝም። ግልጽ ነው መነገር። በራሴ ብር ለፍቼ በላቤ ነው መኪና የገዛሁት። በጊዜው ግን ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ
ሰው አክሴፕት አደረጋቸው። እነሱ ደግሞ እንደዛ የሚያደርጉበት ምክንያት እንደው ስለሚናደዱ ነው። አሁን በዚህ ሰሞን ምን አሉ? እዚህ ዱባይ አይደለም መናፈሻ የሆነ ነገር ምን ይዘላችሁ ዱባይ አይደለም ነው። ይሄንን ሲሉ አብዛኛው ማህበረሰብ አመናቸው ማለት ነው። ፈረዳኛ አይደል? ያኔ ለእናትሽ የሆነ ነገር ሳታረጊ ለአባትሽ የሆነ ነገር ሳታደርግ ለምንድን ነው ይሄንን ነገር ለሱ የምታደርጉት ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም ልትላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ሰው ከ18 ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። ይሄና ህፃንም አይደሉ። ገባ? ወጥተውም ይገባሉ። እንደ ህፃንም እንድታዩዋቸውም አልፈልግም። ስለዚህ ይሄ ነው የኔ መልስ በአጠቃላይ። በጣም አሪፍ። እንግዲህ በነገራችን ላይ ያነሳቸውን አንድ ጊዜ ረጂ ያነሳቸውን ነገሮች ለማብራራት ያህል ምን አለ መሰለ ወንድም፣ አሁን አንተ ያነሳው መምከር ስትፈልጉ ለምን ትሰድባቸዋላችሁ? በነገር ላይ የሚሰድቧቸው እህቶች ልባቸው ለነሱ ምን ያህል እንደሚጨነቅ ስለሚረዷቸው ነው። ቤተሰብ ውስጥ ያለ ወንድምና እህት ቢጣላ በምን አይነት መልኩ እንደሚታረቅ ያውቀዋል። እዚህ ጋር ወጥተው የሚሰድቧቸው ተጠንቀቁ እያሉ የሚነግሯቸው እህቶቻቸው በምን አይነት ልክ ለነሱ ያላቸውን ዋጋ ደም ከፍለውም ከግብግብም አድርገው ከመንግስትም በለው ከሌባ ጋር አንገት ተናንቀው የሚሰሩ እህት ወንድሞቻቸው እንደሆኑ ጠንቅቀህ ማወቅ መቻል አለብን። በመጀመሪያ ጋፕ ለመፍጠር እንትን ማለት አይደለም። ኖርማሊ የሚሳደቡት ንቂ ተብሎ የሚሳደብ ሰው ለበጎ እንደሆነ ኔጌቲቭ ሳይዱን ብቻ አይደለም ማሰብ ያለብን። በምን ያህል ለእህቶቻቸው የሚቆረቆሩ ስለሆኑ እንደሚያንገበግባቸው በሚገባቸው ቋንቋ ልክ ባላቸው ለማስረዳት የሚሄዱት መንገድ። ከዛ ባሻገር እነዚህን ነገሮች የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው፣ እኔ ለምሳሌ ሰድቤ አንቋሽሼ አይደለም የምመክራቸው። የኔ ባህሪ ካልሞኜ አስረድቼ እንዲያታደርጉ ተጠንቀቁ፣ ቤተሰባችሁን አግዙ፣ እንዲህ የምታረጉት ነገር ይቆጫችኋል ብለህ አስረድተህ ልትናገር ትችላለህ። ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል። አብርሽ ተረጋግቶ ያስረዳል፣ የገባውን ነገር ያደርጋል። በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል? ማንም አያግደን። በነገራችን ላይ በየትኛውም መስመር በቤትሽ ነው የምትገቢው ማሪ፣ ገስት እኮ አይደለም። ነይ በቤትሽ። የትኛውም መስመር ኖርማሊ አንተ ተከትለው ሰክሰስ የምታረግበት ነገር አድካሚ እንደሆነ ይታወቃል አይደል? ሐሳብም ክሬት አድርግ፣ ፍራንክም ስራ፣ ዩቲዩብ ላይምና ግን ህዝብ ነው የሚያከብርህ። ህዝብ ለህዝብ ነው አይደል የምታቀርበው? ያንን ስራን ስታቀርበው እያልኩ ያለው ምንድነው ወንድሜ አብርሽ፣ እነዚህ ነገሮች ሲከናወኑ በእርግጠኝነት ተመልካቾቻችሁ የት ሀገር ኦዲየንስ እንደሆነ ዩቲዩብ አናላይሲስ ላይ ገብተህ ታየዋለህ አይደል? የት አካባቢ እንደሆነ እነሱን የሚመስል ነገር ክሬት ታደርጋለህ። በእነሱ ሀሳብ ስራ ልትሰራ ትችላለህ። ነገር ግን ፈልገውም ሆነው እኛን እናናደው ብለው እነንትናን እናናድ ብለው የሚያደርግ ተደራጅቶ የሚሰራ የአረብ ሀገር እህት ወንድሞች ካሉ እነዛ ነገሮች ይቀጥሉበት። ችግራችን ከዛ ጋር አይደለም። በአንድም በሌላ መንገድ እዚህ ፕላትፎርም ላይ የሚወድህ አለ፣ የሚጠላህ አለ። ሁሉም ሊወድህ አይችልም። አንዳንዱ ተክሊስ ሲሰራ ሰክሰስን የሚፈልግ ሰው አለ፣ እንቅልፍ አጥቶ ደግሞ አንተን ለመጣል የሚሄድ ሰው አለ። ይሄ ኮመን ነው፣ ይታወቃል። ችግሩ አሁን ምንድነው? የሚዲያ ማንቃት ሲባል ምንድነው? አንድ ሰው የሆነ ነገር የተሳሳተ መንገድ ላይ ካለ በየትኛው የአረብ ሀገር ያሉ እህት ወንድሞች በየትኛው የአይምሮ ደረጃ እንዳሉ አንተ የምታውቀው የገባው የሰለጠነ ሊሆን ይችላል። ምንም ሳያውቁ ደግሞ በየዋህነት ሄደው ግራ የገባቸው ማንበብና መጻፍ ማይችሉ ወራቸው ሲደርስ ደግሞ ያላቸውን እየሰጡ ችግር ላይ የሚወድቁ ብዙ እህቶች አሉ። መቼም አንተ አረብ ሀገር ላይ ሰርቻለሁ ወይ ደግሞ እነሱን ፎከስ አድርጌያለሁ ካል በየትኛው የእውቀት ልክ ውስጥ የተለያየ ነገር ይዘው እንደሚመጡ ጠንቅቀህ ማወቅ መቻል አለ። እነዚህ ልጆች መመለስ በደመነፍስ እየሄዱ እያደረጉ ከሆነ ኖ ተረጋጉ፣ ይሄ ልክ አይደለም ብለህ እንደ ወንድምም እንደምንም አሁን ቅድም ስታወራልኝ ጥሩ ነገር የተናገርከው ምንድነው? ተቸግረው እንዲያረጉልኝ አልፈልግም። ኢንጆይ አድርገው ካላቸው ነገር ላይ አድርገው የትኛውም ዓለም ላይ ስለሚያግዙን ወቻወራችን ላይ ስለሚያዩልን በዛ ነገር ማገኘውን ነገር ይሄ ከእንትን የመጣው ብለህ ልትለየው አትችልም። ገባህ አይደለ? አሁን እኛ እያወራን ያለነው ምንድነው? አንድ ልጅ በጣም እያለቀሰች አንድ ዓመት የሰራውበትን ምናምን የሚል ኦዲዮ ደርሷችሁ ሊሆን ይችላል። እንዳይጣሉ ብዬ የ3 ወር ደሞዝ ነው እጄ ላይ ያለው። ከዛ በፊት ደግሞ መኪና ለመግዛት በግሩፕ ሆነው ብዙ ኦዲዮዎች ወጥተዋል።
እንትና ስም ዝርዝራቸው እንትን ያደረገ እንደዚህ ነው። እነዚህ ነገሮች መስመር የሳቱ ናቸው፣ ልክ አይደሉም። በደመ ነፍስ ውስጥ የምታደርጉት ነገር ጥንቃቄ ይፈልጋል። በዓል ነው። እዚህ ጋር አሁን በዚህኛው ሳምንት በጣም እኔ ቅር ካሰኘኝ ነገር ማለት ነው፣ በነገር ላይ አንተ ነህ ማታቀኝ እንጂ ማቲም እዛ ጋር ሴሬሞኒው ላይ ያሉትም እያንዳንዱ ሰዎች ተስፋዬ ምን እንደሆነ ጠንቅቀው ያውቃሉ። ምናልባት አንተ ላታቀኝ ትችላለህ ወንድሜ ያብረሽ። ምንድነው በዚህ ሳምንት ውስጥ አንደኛ በዓል ሳምንት ነው። በዚህ በዓል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገሩ አሉ። ለቤተሰቦቻቸው ነገር ቢያደርጉ የተሻለ፣ ለጎረቤታቸው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል። እንደ እምነትም ጭፈራው እዛ ጋር መኖሩ እኔ ደስተኛ ያደርገኝም። ያ ሁሉ ሰው መጥቶ በዚህ አጋጣሚ ወደኋላ እየተመለስክ ነው። ለሱ እኮ ቅድም መልስ ሰጥቼ ያለፍኩ በቃ አሁን እያወራን ያለ ነው። አሁን አዳዲስ ሀሳቦችን ነው እንጂ ለቅድሙ ነገር ሶሪ ብያለሁ። ትክክል እንዳልሆነ ነግሬ ለምንም እንደሆነ ምክንያቱን አፈርቻለሁ። ከዛ ውጪ ግን ፕሮግራሙ ላይ የተዘጋጀ ገንዘብ የተቀበልነው አሁን እንዳልከው ደግሞ ለቤተሰባቸው መላክ ነበረባቸው ላልከው ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም። መረጃ ካለ ይቅረብ፣ እኔ እስማማለሁ። ለማፋቀጥ አይደለም እንደሚያብር እንደዚህ ብር ሰጥተውሃል አውጣ እያልኩኝ አይደለም። አሁንም የተለያየነውና የተሻወድነው መንገድ የማንቃት ስራ የኛ ኃላፊነት ነው፣ አታድርጉ ብለን። እኔ በጣም ያዘንኩት አሁን እዚህም እንድቆይ ያደረገኝ በነገራችን ላይ ሲሪየስ ምነግርህ ማቲሻ ከማቲ ይሄንን አልጠብቅም። እንዴት ትናገሪዋለሽ ብሎ ነው ረጁ ላይ መጥቶ እየጮኸ የነበረው ማለት ነው። አትሊስት እዛ ይኖረዋል። የተፈጠረው ነገር ምንድነው? መጀመሪያ እህቶችና ወንድሞች መናገር ትችላለሽ። እሺ ተናገሪ። ጀመር ያርፍ አይደለም ከሱ ጋር ተግባብተን እንጨርስና እናወራታለን። እሺ ባይስ ይጨርስ። እሺ አይ ተስፍሽ የማታውቀው ነገር ስላለ ነው። አንተም ወጥተህ እሷ ሜንሽን አረጉ ረጁ ነበር ስትናገር የነበረችው እና ረጁ ምንድነው እንደዚህ እየተባለ ነው። እሷ ነው መጠየቅ ያለብኝ። ገብቷል? ሜንሽንም ተደርጋ ነው። ለዛ ነው እሷንም አንተም በዚህ ጉዳይ ላይ ምናልባት ካላወቀው እንዳትገባ ውጣ ያልኩት። ገብቷል አይደለ? ረጁ ሜንሽን ተደርጋ ነው። ከማነው እዚህ ጋር ሜንሽን እያደረጉ ነበር ተሰምተው ማለት ነው። እኔው ብቻ እህቶቿን የማንቃት ስራ እንደሚሰሩ ታውቃለህ አይደል? ረጁን በላት መሲ ብርጅስቶንን ሁሉም እዛ ጋር አረብ ሀገር ላይ ላሉ እህቶቻቸው የሚጮሁትን ልጆች ታውቃቸዋለህ። ሚዲያ ላይ 10ም 20ም ልጆች ሲናገሩም ሲቆጡም ከምን አንፃር እንደሆነ ታውቃላችሁ እንጂ ማንም የማንን አይደለም። ማቲ የመዳም ላራ እኮ እንዳልጨረስኩም እኔ ስላልጨረስኩ ጠብቄ ታወሪያለሽ እኮ አታውሪ ማለት ነው። እኔ እየጠየቅኩት ያለው የጠየቅ ማለት እነሱ ሲወያዩበት የነበረው ነገር ስላለ አብርሽ አለ ያው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት ሜንሽን አላረጉም፣ ተስፍሽን ሜንሽን አላረጉም። ኦኬ እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ ብርጅስቶን ለሌላ ሰው ሳይሆን ስሟን ጥራው። መሲ ብርጅስቶን መሲማ ኦኬ መሲ ኖ አንድ እዚህ ጋር ተቆልኝ ነበር። ረጁ ሲል ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ። አንቺ ምንድነው የምትይው? አብርሃም ከሌላ ነው ችግር የለውም። መሲ ብርጅስቶን እንደገና ሶል አይደል ሰለሞን አይደል እንደዛ ነው። ታው እናንተ መጠየቅ ያለባችሁ እንጠይቁ። ላይቭ ላይ ስላጆች አስገባሁት። ኦኬ ሰው እውነታውም ሌላው ህዝብ እንዲያውቀው እኮ ነው። አሁን እንዳወራው ነው። እነዚህ ሰዎች እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ መሰለኝ ቮይስ ሪከርድ እነዛ ሰዎች ወጥተው ያውሩ። እነዚህ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጹ ነው የነገርኩት። እሱም ማለት እኮ ባለቤቱም ይኸውና ገብቶሻል አይደለ? ስለዚህ መጠየቅ ካለብሽ ጠይቂው ነው። ይሄን ነገር ነው ያልኩት። ከዛም ባለፈ ደግሞ ያው ስለወጣው ቮይስ እኔ አሁን የኔን ስም ለማስጠላት የሆነ ሰው እንዲህ ብሎ ቮይስ ሪከርድ አድርጎ ቢለቅ ስለኔ ስለዛ ቮይስ የሚያገባኝም የሚጠቅሰኝም ጉዳይ የለም። እኔ ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረኩኝ ድረስ ያ ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። ሆነ ተንበዲ ተነስቶ ቮይስ አድርጎ ለቀቀ። ስለዚህ አብርሽ መቀጣት አለበት። ስለዚህ እኔም ደግሞ ምንድነው መሰለሽ ረጁ ያ ሰው ቮይሱ ለእናንተ ላከላችሁ ሰዎች ታውቁታላችሁ። ምናልባት ቮይሱን ተልኮልኛል ቦሳ በብዛት ኮንታክት አድርጎ ደውሎላት ያምጣት። ለዛም ነው እኮ አንቺን እኮ ያው ጠይቅ አብርሽ እኔ ጋር ነው ያለው ያልኩት እኮ ተስፋ አገኘኛውን ያ ኦሬዲ አይ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየቁ ማለት ብዙ ማዲሻ ማጥህ አንተን ከጎናቸው የምትቆም ወንድማችን እንደሆን በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታገዝ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማረግበት ወንድም ማለት ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያረግ
ቤስት ጓደኛም ከምለው አንፃር አንተ ብዙ ነገር እንደምታረግ አውቃለሁ። ኖርማሊ እንዴት ትናገራለሽ ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማውቅ እዛ ጋር ስንት ነገር ተጋፍጠው እንደሚሰሩ ማለት ነው። ከዛ ባሻገር ምንም ይሁን ምን አንድ ነገር መናገር የምፈልገው ቅድም የሰጠህ ምክንያት ወደኋላ ተመለስ ያልከኝ ወንድሜ አብርሽ ወደኋላ መመለስ ስለፈለኩ አይደለም። በዛ ጉዳይ መመለስ ፈልጌ ሳይሆን እዚህ ጋር ለጓደኞች ብለህ በአጭር ጊዜ የሚመለሱ ሰዎች ስላሉ ይሄንን ነገር አውጥ ያደረግነው የሚለው ነገር ምናልባት ያንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ እንዳዘነብህ እግረ መንገዴን እንደወንድም ልንገርህና ብትችል ያለው ነገር ይሄ የተፈጠረው ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሐሳብ ግለጽ ለማለት ነው ወደኋላ የተመለስኩትና ይሄንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው። እንደ አንድ ኦርቶዶክስ እምነተኛ ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ አይ ቲንክ በዚህ መረገድ የምትለውን ነገር እንድታወራም ስለፈለኩ ነው እንጂ መመለስ ፈልጌ አይደለም። ወንድሜ እድሉ ያንተ ነው። አንድ ልታን አረጋለሁ እኔም ሳይገባኝ ቀርቶ አይደለም ለሱም ደግሞ መልስ ስለሰጠው ነው ድጋሚ ሲነሳ እንትን ያልኩት ለሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብያለሁ ትክክል እንዳልሆነ ተናግሬያለሁ። ያንን ደግሞ መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ሰው መጥቶ መሳተፍ ይችላል፣ ደስተኛ ሆኖ መሄድ ይችላል። በቃ በሱ ዘግተናል። ለዛ ነው ቀደም ተመለስ ወደ ኋላ እንመለስ ያልኩት። ተመለሰለ ያ ኦኬ። ረጁ አሁን መቀጠል ትችያለሽ። አንቺ ተራ ነው ጠይቂኝ። እሺ በመጀመሪያ እኔ ካንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። ረጁ ያንዴ እኮ ነው ለተስፍሻኔ ያልነገርኩት ነገር ስላለ ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲና ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለኛ ትተዋል። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል መታ ዋትስአፕ ላይ መታ ረጁ አለችኝ እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል ለምን ተሰጠህ ለምን ተደረገለህ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጉ ያገባኛል። ሰሙ ማልሰሙ ለነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣት። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ የምትወድቀው እሷ ምን አገባን? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንፃር ነው። እየተደረገልህ ከሆነ ኦፍ ኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶና ሮጣ ሄዳ የምታነሳው ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አትዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ላንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸው ነው ያላየው። አንደኛ አላየውም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቲዩብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስችዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው።
በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ የምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነጎዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለ በጎች ምናምን የሚባሉት እኔ እምላቸዋለሁ አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍ ኮርስ ዛሬም ነገም ካለ ጎዳም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለ? እኔ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ ነግራቸዋለሁ። ቴንክ ዩ። እሺ ጥያቄ የለሽም? እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ያው ማቲ ነውና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ነው ያለው ነገና ቸግሮናል ብንለው ወዶ ሳን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው ንግግርሽ እንደዛ ነው የምናገረው። ምንም እኔ ላንተ እንዲጥምት የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አንድ አዳምጪኝ። አሁን የምታወሪበት መንገድ ትክክል አይደለም። መሲ እንደማመጥ አይደለም የማወራው እያልኩህ ነው። ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንገርሽ አይደል? ልንግባባ ነው አይደል? የገባን መሲ እንትን በይ ችግር የለውም ተረጋጋ። እየተግባባን ነው ያለው። እሷ ግን የምታወራበት ቶኑ ራሱ ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። መሲ ሚዩት አድርጌሻለሁ። ቆይ እናቴ ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ቀስ እያለን እየተወያየን ያለ ነው። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትና የነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየዋት ኦንላይን ላይ አስገቧት። ረጁን ምንድን ነው ያልኳት? ረጁ በየው አብርሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው እና ነገር ብዬው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይሄን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማውቅ ሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል ብዙ ነገር ነው የተባለው። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔም መጠየቅ ያለብሽ ነገር ካለ ትጠይቂኛለሽ ማለት ነው። አገኘሽ መሲ? ጥያቄ ካለሽ መጠየቅ ትችያለሽ። ግን ደግሞ ስታወሪ አንዴ ሌላውራ ኖ አይደለም ልታወሪ ችግር የለውም። ግን ልታወሪ መንገዶች እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን ማቲ ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቀዋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ጠይቀ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቀዋለሁ። ማቲ ነው ውጪ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ
በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር ወደሽ ከተደፋሽ ቢረግጡሽ አይፋሽ ነዓም መዳም እያለች ለእናንተ ጎጆ በሙያ ምሰጥ ከግርድና አትወጣም። ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓም መዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተው እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ። እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩን ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው። ሌላው ማቲ እኔ ደውዬ ካንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርግ ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራቸዋለን፣ ሲጣመሙ እንጠራቸዋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገርህ ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን መጣችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ ያንተም የሩታ መጣመር አስጠልቶን ወንድሞች ሩታ እህታችን ናት፣ አንተም ወንድማችን ነህ። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ 500 ድርታው እቃ ገዝተው 1 ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎች ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው። ያንደኛ ከጎናችሁ ቆማለን። በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ
ማይሆን ቦታ ላይ ስትሆን ምንናገር ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች ምንናገራቸው እንጂ ማቲ ጥፋት ነገርኩ እኔ ማቲ ያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው ምክንያቱም ህመማቸውን ስለሚያይ ማለት ነው አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ ለራሳችሁ አድርጉ ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም ገባክ አብርሽ ከሌላ እንግል እንዳታዩ ስለዚህ ያን ለዛ ለመናገር ነው ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው እስቲ አሁን እንኳን ሄዳችሁ ጎብኟቸው አብርሽ ከጎናችን ሁሉ እናንተም እንደ አንድ ዩቲዩባችሁ ያድጋል እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው ከእግዚአብሔር በታች አይደለ ፎሎ ያደርጉታል ቪዲዮ ምን ትሲል ኮሜንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈልግበት ቦታ ሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው አመሰግናለሁ መሲ ውስጥህን የምታውቀው አንተ ነህ ልብህን የምታውቀው አንተ ነህ ትክክለኛ ቦታ አይኑርህ ጥላቻ አይኑርህ የምታውቀው አንተ ነህ ግን አሁንም ቢሆን ካንተ ጋር ችግር የለብንም እኔ ከመጣመራችሁ ጋር ምንኛ ችግር የለብንም ምን አገባን ግን ስለ እህቶቻችን ነው አሁን የምንናገረው ስለሚመለከተን እህቶቻችን ነው ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው የነሱ ነው በየማድረቂያ ሬሳ ቤት ያለው የነሱ ነው በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋት ልጅ ሄዳ መሲ ነች ያነሳቻት እንደዚህ አይነት ነገር ላሳይት አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት ይሄ ወረቀት ላሳይህ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው እቺ ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል የዚህ መታወቂያ ባለቤት ነጭ ትባላለች 4 ሆስፒታል ኮይቲ ሆስፒታል ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው ኦሬዲ እግሯ ታስሮ ማለት ነው እቺ ልጅ ማለት ነው መታወቂያ ያለው ዶክመንቱ ያለው ይሄው እኔ ጋር ነው እንደዚህ እንዳይሆኑ ነው ምንጮህላቸው እቺ ልጅ አሁን ፈላጊ የላትም ኦሬዲ አብዳለች ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም ድርቀት መንከራተት ስቃይ ወይ ለቅሶ ነው የምናገኘው ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብም በምንም ተጠቅመን አይደለም ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ ምንገኝላቸው ይሄ ነገር ነው የሚያናድደን እንትን የሚለን እንጂ አብርሽ ለምን እንጠላሃለን ሩታ ለምን እንጠላታለን ምን አደረገችን አልሰደበችን አልደረሰችብን ካንደበቷ ክፉ ቃል አልወጣ ካንተ ጋር ከመጫወት ውጪ አንተም ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን መንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ የዚች ልጅ ቤተሰብ አብርሽ ኦሬዲ ጭንቅላቷ ስለለቀቀኝ አንቀበላትም አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ ቤተሰብ አልፈልግሽም ነው ያላት እዚህ ሚዲያ ላይ 5000 ሰው ያለ ነው አይደል ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት ይሄንን ስለምናይ ነው አብርሽ አሁን ትረዳናለክ ብለክ ትረዳኛለክ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም ለአንተ ጥላቻ አይደለም ግን በቃ የሆነ ሰዓት ተናናደድከን ግን የሆነ ፊልተር ቀይ መስዬ ይናገር እሱ ደግሞ ራሱ ይናገር አሁን ምናልባት ራሱ ይናገር ደግሞ ተስፍሽው ረጁ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም እኛ ይቅርታን ጠይቋለን እኛ ከሆነ እኛ ጋር ከሆነ እኛ ይቅርታን ጠይቋለን ከዚህ አንጋል የተናገርንበትን አንግል ይረዳ ከዛ እድል ስጠው ይናገር እንደፈለገ አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከ1000 ምናምን በላይ ሰው አለ በየቤቱ ብዙ ሰዎች አላችሁና ከአብርሽ ጋር የሚገናኝን ሐሳብንና የማይገናኙን ሐሳብ ለዩለት እሺ
ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድል ሰጣለሁ። ማይክ አንተ ነው ወንድም። ኦኬ እሺ፣ በመጀመሪያ ያው የተናገራችሁትን ነገር የሁላችሁንም ሀሳብ ሰምቻለሁኝ። አሁን ለምሳሌ መሲ ብሪስቶን የምትባለው ማለት ነው እህቴ፣ ይቅርታ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድና አሁን ስታስረጂኝ በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሀሳቡን ተጠቃልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይሄንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ፣ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድነው፣ የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነ ስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞት ደስ ስለማይል አይ ኖ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክለሽ አወራ ለምን አታስረዷቸውም? ላይቭም ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይሄ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማውቀው ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁሽ አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽበት ሞት እንደዚህ ይላል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን ነው። አሁን ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው፣ እናንተን አይወክልም። ናሳቂ ነይ ውጪ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ስለሆነ ችግር የለውም። ግን ደግሞ ይሄ እናንተን አይወክልም፣ የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽኝ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራችሁ ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ። ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ አመሰግናለሁ። ሰፖርት ማድረጋችሁ ነገር ካለ ሰፖርት አደርጋችኋለሁ። እናንተም ደግሞ ማስተካከል ያለባችሁ ነገሮች አስተካክሉ። እሺ አብርሻ፣ እኔም ደግሞ ወቅቱ ህማማት ነው። ምናልባት በቀደም ባደረግነው ዝም ብለን እኛ ለሙድም ነው ፍዲታ ቀይረን ምናምን ትስልን ነበርና በዛ ነገር በጣም ይቅርታ፣ እኔ በበኩሌ ይቅርታ። በዚህ አጋጣሚ አብርሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ያው ነገር እናድርገው እና እንትን አድርጉ መሴ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው። በጅምላ ማለት እንደተማራችሁ ሁኑ። ቆይ አንዴ ማቲ፣ አሁን እንደዛ እኮ ልንመለስ ነው አይደለም? ልንመለስ ነው። ኖ አይደለም። እንደተማራችሁ የጅምላ ነገር እንዲቆም አሁን እኮ መከረን አይደል? አሁን ይህንን ነገር ምናልባት አንተን ላይወክል ይችላል፣ የሆነ ሰው ላይወክል ይችላል። ግን እንደዚህ የምታደርጉ ሰዎች ነው እያልኩ ያለው። አንድ ጊዜ አዳምጠኛ፣ አዳመጥነህ አይደለ?
አሁን እንደዚህ አድርጉ እንደዚህ ስተት ነው ስትመጣ ብለ ለመሲ ነገርካት ኦሬዲ አወራች አይደል አሁን እኔ የማወራህ ነገር አንተም ብታስተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲህ የሆነ ነው ሲባል እንደ አንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ አይደለ እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ ነገሮች እኔን አይወክሉም የተደረገልኝ ምንም ነገር ስለሌለ ክፉ ምታነሱትም ደግ ምታነሱም ሰዎች በኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን የሚል አንድ ቪዲዮ ሰርተ ቢሆን ጥሩ ነበር ማለት ክፍተት ተፈጥሯል ምናልባት እንትን አላየው ይሆናል ስላላየህ ነው አሁን አየህ ቅድም ለዛ ነው ወደ ኋላ ተመልሰ ቪዲዮዎችን ማየት ትችላለህ ያልኩ ለዛ ነው ብዬ አውቃለሁ ከአንድም ሁለቴ ብዬ አውቃለሁ ከፈለክ ቪዲዮውን እዚሁም ላሳይ ይችላል ብዬ አውቃለሁ ኖ አይ ጥሩ ነው ኖርማሊ ያንን ነገር ካደረክ ኢትስ ፕሌዠር በጣም ወንድሜ አብርሽ አሁን ያንን ነገር አድርገው ከሆነ አም ሰፖርት ምንም የተለየ ነገር እንዲሆን አይደለም ምናልባት ግን አሁን እዚህ ጋር ለሚደረጉ ነገሮች እኛ ያው በጠየቅናቸው የተሳሳትካቸውን ነገሮች ዞር ያልካቸውን አልፈናል እኛም ስንሳሳት ደግሞ ጋይድ እንድታረገን እንፈልጋለን ዞሮ ይሄ ፕላትፎርም ማንንም ሰው የተጎዳ ሰውም የከበረ ሰውም የሚኖርበት ፕላትፎርም ስለሆነ የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን ምናልባት ለመሲ በግል ነገርካትን እሷም ትሰማለች ሁላችንም የራሳችን ባህሪ አለን በነገር ላይ እንደምንለብሰው ልብስ ባህሪያችን ይለያል ስትገቢ እንደዚህ ማለት አልነበረብሽም ተረጋግታለች ወይ አሁን ልዩነት አለው ስትለኝ አዎ ያልኩ ስትገባ ቁጡ ነበረች ከዛን ደግሞ ስለተስተካከለች ነው ማቲንም ቅድም ኮሜንት ያነሳውት እኔ እንደዚህ ሲሆን አላቀው ምን ለመሆን ነው መተህ እንደዚህ የምትናገረው የሚለው ነገር ነው ያንን ስሜት ያመጣው በዛ መልኩ ስለማላቀው ማለት ነው ስለዚህ ፍራም ነፈሰቀኝ ወልዳችሁ ክበዱ ሁለት ሆናችሁ ወርቃችሁ ሶስት ሆናችሁ ተነሱ የናንተ ደስታ እንግዲህ የት ነው ማቀሽ እስክትባባሉ ድረስ ፍቅራችሁን ያለምልምላችሁ በጣም የተሻለ ነገር እመኝላችኋለሁ በስራችሁ በርቱ መሲ ቪዲዮ ነው እንደዚህ ጨርስ ስለዚህ አሁን የምንነግራችሁ ነገር ያው የተሳሳተውን አሁን የመጣችሁ ልጆች ያው የተሳሳተውን ነገር ኦሬዲ ሶሪ ያለባቸውን ነገሮች የማማትን ጉዳይ ጨርሰናል አዲስ አታድርጉት ለዛም ደግሞ ቪዲዮ ይሰራላችኋል ለመካስ የሚያዘጋጁት ነገር አለ ከዛ ባሻገር ግን አሁንም እነዚህን አረብ ሀገር ያሉ እህት ወንድሞቻችንን እንድታግዝልን እንፈልጋለን በሞያም ባለ ችግራቸውም እንድትኖርልን እንፈልጋለን ጥሩ የማንቂያ ነው ያንን ነገር ስታግዘን ደግሞ በፍቅር የሚወዱ ብዙ እህቶችና ወንድሞች አሉ ሁሉም ዓለም ወዶ የተሻለ ነገር ሰርታችሁ ሰክሰስ እንድታረጉ እመኝልሃለሁ ኤኒዌይ ጥሩ ነገር ስላረግንና ስለተወያየን ስለተረዳዳንም አመሰግናለሁ ካስቀየምኳችሁ በጣም ይቅርታ ካስቀየምኩ ወንድሜ አብርሽ ምክንያቱም ሰው ለማስቀየም ምንሰራው ነገር የለም ምናልባት የባህሪ ችግር እንግዲህ እንደየራሳችን ሊኖር ይችላል ያንን አፎበል ከዛ በኋላ ያለውን በጋራ እየሰራን ግን እህቶቻችን እናግዛቸው ቢያንስ የሆነ ነገር ደስታ ላይ የተገኘውን ሰው መካስ ባለብህ በችግራቸውም ጊዜ ተገናኝተን እናግዛቸው ወደሚል ሐሳብ ነው የምንመጣው አመሰግናለሁ ወንድሜ እኔም አመሰግናለሁ እኔ እንድታረግ የምፈልገው ነገር አለ እኔም ልስለትና እኔ እቀጥላለሁ አመሰግናለሁ እኔም እንደ ታላቅ ምናልባት በእድሜ ከኔ ታላቅ ሆናለሁ ያስባለሁ እና ስለመሰከረው ምክርም ስለሁሉም ነገር አመሰግናለሁ ምናልባት ደግሞ በንግግር አሁን የሚያስከፋው ነገር ካለ ይቀጥል እሺ ልቀጥል አሁን አንተ እንድታረግን እንፈልገው አንደኛ ታው ይሄ ነገር አይጠቅማችሁም በዚህ መንገድ ሂዱ ስንላቸው የሚሳደቡትን ሰዎች ስድብ ጥሩ አይደለም በላቸው ምክንያቱም ጎግል አያውቀውም የሚሳደቡትን ስድብ ጎግል ላይ እንኳን የለም እንደዚህ አይነት ስድብ ታው ለራሳችሁ ብለው ነው ቢናገሩት ብለ ነይስ ጎግል አድርግልሽ ምን አልሽ ነው አያውቀውም ጎግል እስቲል የሚሳደቡትን ታው በላቸው ማለተኛ ደግሞ ራጁ ማቲ አቋዲ እኔ እናንተ ቀልድ በኋላ ይደርሳል ፕሊዝ ምንድነው ያሉት ማለት ነው ታው በላቸው ቅድም ማቲ ደግሞ እኔን የሚያናግርበት መንገድ በዚህ መንገድ ስለሆነ ነው እሺ ተስፍሽ ምናምን እያለ ስለሚያወራ ነው እንጂ ከኔ ጋር ችግር ኖሮበት አይደለም እና ይሄን ነገር አስተካክልልን በቀደም ፊልተር አድርገን አንተም አስመስለን ስለሄድንብህ ለሱ ይቅርታ እንጠይቃለን እኔ መሲም ፎልም አዎ ሄደንብሃል በደንብ አድርገን ሄደንብሃል መቆጣት ስለዛ ለሱ ይቅርታ እንጠይቃለን አሁንም ቢሆን አብርሃም እኛ ካንተ ጋር ችግር የለብንም ለህቶቻችን ነው የምንናገረው ስንናገር ደግሞ አዎ ትክክል ናቸው ተው እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ
ኑሩ፣ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ፣ እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። እኔ ካለው ነገር አንፃር ስለሚደረግላችሁ ወላሂ ላዚም አላህ ሻሂዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርብኝም። ግን ይቅርታ ረጅዬ አንድ አሚን ላይክ እሺ ትጨርሽ። ስለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ። ራሳችሁን ነገ ምን እንደሚፈጠር አይታወቅም። ነገ የትኬት ታጣላችሁ። ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀይሩ። ቤታችሁን የእናት አባታችሁን ቤት አሳድሱ። ታውቁቶቻችን ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አድርጋችሁ ህይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይለናል፣ እኔንም ጨምሮ። ስለዚህ ካሁኑ አስቀምጡ፣ አካውንታችሁ ላይ አድርጉ ብላችሁ ተቆጧቸው። ስለዛ እናመሰግናለን። ካስቀየምነ ይቅርታ። አብርሃም እና ሩት ነው። እሺ ብርጅስቶን መሲ መናገር የምትፈልጊው ነገር አለ? ያው ሳላቋርጣችሁ እንድጨርሱ ነው ሀሳባችሁ እንዳንተ። አይ በቃ እኔ ከዚህ አንግል ነው እንጂ እኔ አብርሽ ለምን አገኘ አይደለም። አብርሽ እነዚህ ያሉ ፊሊፒኖች ቢያገኙ ደስተኛ ነኝ፣ ችግር የለብኝም። ግን አብርሽ አንተና ሩታ ለራሳችሁ በቂ ናችሁ። ልጆቹ መጥተው በግድ እንኳን እንኩ ሲሏችሁ ነው ለራሳችሁ ሁሉ በቃ እኛ አንፈልግም። በቃ ስማችን በዚህ ነገር መጠራ እንዲጠራ ባልበላኑ ነገር መጠራት የለበትም ብላችሁ አሳፍሯችሁ በቃ አንፈልግም በሏቸው። ልጆቹ ሰግጠው የወር ደሞዜን ተበላው ብላ የጮኸችው ልጅ ያው ፖስት አድርገዋት። እኔ እንደዚህ አይነት ቪዲዮ ፖስት ማድረግ አልወድም። የራሴን ቪዲዮ ነው። አትመኑም። እንደዚህ አይነት መረጃዎች ሲመጡ አንድም በመጨረሻ ይቅርታ መናገር የምፈልገው ነገር ሁሉም ነገር እውነት ነው ብላችሁ ማመን ትክክል አይደለም፣ እንደኔ ማለት ነው። በነገሩ እርግጠኛ ሆናችሁ ያ ነገር እውነት ከሆነ መረጃ ይዛችሁ ሚዲያ ላይ መውጣት ይሻላል። በዛ ነገር እርግጠኛ ሳይሆን ግን የሆነ የምናወራቸው ነገሮች ትክክል አይደለም፣ እንደኔ ማለት ነው። ስለዚህ መረጃ ሁሉ ነገር የተያዘበት ሲሆን ጥሩ ነው፣ እንደኔ ሀሳብ። ያ በዚህ አጋጣሚ ኖርማሊ እግረ መንገዳችንን ይህንን አጋጣሚ ስለማላገኘው አንድ ነገር መናገር ስለፈለኩ ነው። እዚህ ድርጅታችን ውስጥ 17 ዓመት ተፍታ ከ4 ሚሊዮን ብር በላይ ያሰራችሁን ቤት መቀሌ ትግራይ ክልል አትሊስት በየቤቱ ያላችሁ ሰዎች እንግዲህ ብዙ ሺህ ሰዎች ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎ ነው ይፈላል። የለፋችበትን የ17 ዓመት እንትኗን ቤቷን ተከልክላ በመከራ ውስጥ እዚህ ከ3 ልጆቿ ጋር እኛ ጋር ያለች እህት አለች እና አንዴ በዚህ ጋር አለችና ኖርማሊ ድምጽ እንድትሆኗት ስለፈለኩ ነው። አንድ ደቂቃ ብዙ ችግር ውስጥ ነው እዚህ ጋር ብዙ ችግር ውስጥ ሆና በመከራ ውስጥ ያለች 17 ዓመት ዱባይ ለፍታ የገነባችውን ቤት ቤተሰቦቿን ይከለክላል። ቤተሰቦቿ ማለት ነው። ስለዚህ ብዙ ሺህ ሰዎች ስላላችሁ ለዚች እናትም ድምጽ እንድትሆኗት ነው ያለውን ነገር ንገሪያት። የሆነብሽን እንደ 2 ደቂቃ ንገሪያቸውና እንዴት ረጁ ሰላም ነሽ? እንዴት ነሽ ማሪ? ሰላም ነው አልሐምዱሊላህ። አንድ ቀን ሀቢባ ጋር አስገብኝ ብዬሽ ነበር። አስታውስም ግን ቀጥል። በ17 ዓመት ነው ሀገር የገባሁት። 17 ዓመት ዱባይ ነበርኩ። ግራ እንዳትገባ ምናልባት እንትን አይልህም ወይ ታዳምጣለህ። አላውቅም። ቀጥል ነው እያለች ማቴዎስ ቤትሽ አልቀዋል፣ አትጨነቂ ልጄ ቤትሽ ተጨርሰዋል እያለች ነበር። እና ሲሄድ ልጆቼ ከቤት ተባሮ ቤት ተከራይቶ ነው ያገኘኋቸው። ልክ አፍ ስወጣ ነው ወጣሁት እና ደውዬ እናቴ የመጣው ነው ስላት እሺ ነይ አንቺ ትገቢያለሽ ልጆችሽ ግን እንዳይገቡ አለች። እና ልክ እንዳለችኝ ከኤርፖርት መጥተው ልጆቹ ተቀበሉ። አይቻቸው ወንድሜ ይዞኝ ሄደ ወደ ቤት። ሁለት ቀን ቆይ ለምንድን ነው ልጆችሽ ጋር አትሄጂም ወይ ቁጭ ያልሽው አለች። እናቴ ቤት እኮ ነው ያለሁት የት ነው የምሄደው ስላት የምን ቤት የለሽም ብላ ለወንድሜ ከአዲስ አበባ ጠርታ መጥተው ፖሊስ ጠራልኝ እና በፖሊስ ወጣሁት። ከዛ ቤት የሽማግሌ ስጠይቃት
በቃ 2000 በወር መስጣት ቤት ከራይ ውጭ ምናልባት ቤተሰቦች ሐሳቧን ለመግለጽ 17 ዓመት ኖራ የሰራችውን G+1 ቤት ቤተሰቦቿ ከልክለዋት እሷ ከ3 ልጆቿ ጋር በቃ ኑሮዬን ልመስርት ብላ ወደ ትግራይ ክልል ስትሄድ እናትና ወንድም እህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት አሁን እዚህ ፍትህ ፍለጋኛ ጋር የመጣችው ጀጎል አዲስ አበባ ማለት ነው። እነዚህ ነገሮች ስለሚያሙን ነው። እነዚህ ነገሮች እየሆኑ ስላሉ ነው። እነዚህ ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይሄንን ነገር ያደረግንላችሁ። አሁን የምንፈልገው ከናንተ ድምጽ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ 17 ዓመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ የመጣችው። አሁንም እየተሳሰረች ያለች ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይሄንን ነገር እንድታዩት ነው። እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ እድሉን ስለማላገኘው ልንገራችሁ በሚል ነው። እናመሰግናለን። ኤኒዌይ ከድምጽ እንድትሆኑ ነው ድምጽ እንድትሆኑ ነው። እናመሰግናለን ሁላችሁም። ያለው ነገር ይሄንን ይመስላል። ስላገኘኋችሁ ደስ ብሎኛል። አብረሽ ስላወቅኩ በተለይ ዛሬ ነው